አንዱ መምህር ተነስቶ ጸጋ እግዚአብሔር ረድቶት በጣም ብዙ ምዕመናን በሱ ምክንያት ንስሐ ገቡ ልበላችሁ። ከህዝቡ መብዛት የተነሳ ያ ሰው ካለው አቅም በላይ ሆነበት ልበላችሁ። ያቺ አጥቢያ ቤተክርስቲያን ያንን ሁሉ ምዕመን ማገልገል የማትችልበት ሁኔታ ቢፈጠር ማገዝ ሲገባ ሌላ ቦታ ያሉት መደገፍ ሲገባ መንቀፍ ነው የኛ አገልግሎት፣ ማጣጣል ነው። ከዛ ከአቅም በላይ ሆኖ ያ ያጠመደውን አሳ ማስተናገድ ያልቻለው ጀልባ የሰጠመ እንደሆነ እኛ እኮ ድሮም ብለን ነበር። የቤተክርስቲያን አሁን ክርስቶስ እንዴት ምዕመናንን ይሰብስብ ይጠራል? ምዕመናን እኮ መች አስቸግረዋል። አሶቹ መች መምጣት አቅቷቸዋል? አንስማማም፣ አሳ አጥማጆቹ አንስማማም። ብዙ አሶች ተጠምደው መልሰው ወደ ባህር የተከተቱ አሶች አሉ። ይሄ ማለት የሆነ ሰሞን በተገለገለ አገልግሎት፣ የሆነ ሰሞን በተሰበከ ስብከት፣ የሆነ ጊዜ በተዘመረ መዝሙር፣ የሆነ ጊዜ በተፈጠረ መነቃቃት ወደ ቤተክርስቲያን የመጡ ወደ መረቧ የገቡ ብዙ አሶች ነበሩ። እኛ ስንሻኮት አዩንና የማይሆን ከሆነ ብለው ወደ ባህራቸው ተመለሱ። አሳው ወደ ባህር ከሚመለስ ተስማምቶ ማገልገል ይሻላል አይሻልም? ይሻላል። አንዱ የአንደኛው አገልግሎት ላይ አቃቂር ሲያወጣ፣ አንዱ የአንዱ አሳ አጥማጅ አጠማምር ላይ ሲተች በጣም ብዙ አሶች መግባት እየፈለጉ መረብ ውስጥ በጥልቁ እየተሰቃዩ ያሉ አሉ። እግዚአብሔር በቸርነቱ ይመልሳቸው። እነዚህ ግን የተባረኩ አሳ አጥማጆች ናቸው። በእውነት መጥተው ምን አሏቸው ይላል? አገዟቸው፣ ረዷቸው። ስምዖን ጴጥሮስም ይህን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለያለሁ ይላል። የአሶቹን መብዛት ሲያይ ይሄንን ሁሉ አሳ ወደ እኔ ጀልባ እንዲገባ፣ ወደ እኔ መረብ እንዲገባ እኔ ማን ነኝ ብሎ አሰበ። ኃጢአተኛ ነኝ አለ። የሚያገለግል ሰው ተአምኖ ኃጢአትን ማመን ይገባዋል። አይገባኝም እኔ ማለት ይገባል። እንዴት ይሄ ለኔ ይገባል አለ ጴጥሮስ። ከኔ ተለይ ጌታ ሆይ አለው። ክርስቶስ ግን እለያለሁ አላለውም፣ አትፍራ አለው። ምን አለው? አትፍሩ ይበለን አምላካችን። አዎ ማለት ይሄ ሁሉ አሳ መጣ ብለህ ይሄ ሁሉ ህዝብ አለ ብለህ እንዳትፈራ እረዳሃለሁ። እኔ ከእንግዲህ ወዲህ አሳን ሳይሆን ሰውን አጥማጅ አደርግሃለሁ አለው። ስላጠመዱት አሳ ከእርሱ ጋር የነበሩ ብዙዎች ተደንቀዋል። እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም አደነቁ ይላል። ምን አሉ? አደነቁ። ማድነቅ የሃይማኖት መነሻ፣ እምነት የሚመነጨው ከማድነቅ ነው። ምክንያቱም ክርስቶስ ራሱ ድንቅ ስለሆነ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ላይ ነው፣ ስሙም ድንቅ መካር ኃያል ይባላል። ድንቅ ነው። ስለዚህ ማድነቅ ስትጀምር ነው እግዚአብሔር ማምለክ የምትጀምረው። ማድነቅ ስትጀምር ነው። እና ጴጥሮስን እዛ ፈርቶ ወደ ኃጢአተኛው ሰው መርከብ፣ ወደ ኃጢአተኛው ጀልባ፣ ወደ ኃጢአተኛው መረብ ይሄ ሁሉ አሳ እንዴት ይገባል ብሎ ሲጨነቅ የአሳው ነው የሚገርምህ። ከእንግዲህ በኋላ አሳ አጥማጅ መሆን ቀርቶ ምን አጥማጅ ትሆናለህ? ሰው አጥማጅ ትሆናለህ ብሎ ሾመው፣ አከበረው። ባከበረው በሾመው በ3 ዓመቱ ጴጥሮስ ምን አለ? አሳ ላጠምድ። አቤት! ተመልሶ ወደ ድሮ ስራው ማለት ነው። አሳ ላጠምድ ሄዳለሁ አለ። ሰው ለማጥመድ ሲሰለጥን 3 ዓመት ሲማር ቆይቶ 3 ዓመት ሙሉ አሳ ለማጥመድ አልነበረም የተማረው። ሰው ለማጥመድ ነበር። እንዴት ማስተማር እንዳለባቸው፣ እንደ ርግብ የዋህ ሁኑ፣ እንደ እባብ ብልህ ሁኑ፣ እንደ በግ በተኩላዎች መካከል ምን እልካችኋለሁ ብሎ አሰልጥኗቸዋል ክርስቶስ። አሁን ስራ መጀመሪያው ሰዓት ላይ ግን ጴጥሮስ ምን ላጠምድ ሄዳለሁ አለ? አሳ ላጠምድ ሄዳለሁ አለ። አንዳንዴ መንፈሳዊ ሕይወታችን ይዝልና ሰው ለማጥመድ ተጠርተን ወደ አሳ የምንመለስበት ጊዜ አለ። መንፈሳዊ አገልግሎት መተው ሲያምር ማለት ሲታክት ስትዝል ወደ ቀድሞ ስራው ሊመጣ በተስፋ መቁረጥ ሆኖ ጴጥሮስ ተናገረ። አብረው ደግሞ 7 ናቸው አጠቃላይ። ስምዖን ጴጥሮስና ዲዲሞስ የሚባለው ቶማስ፣ ከገሊላ ቃና የሆነ ናትናኤል፣ የዘብዴዎስም ልጆች ሌሎችም 2 በአንድነት ነበሩ። አጠቃላይ 7 ሆነው አሳ ላጠምድ ሄዳለሁ ሲላቸው እኛም ካንተ ጋር እንሄዳለን አሉት ይላል። እኛም ካንተ ጋር እንሄዳለን አሉት። ይሄ ምንድነው የሚገርማቸው? አብዛኞቹ ከዮሐንስና ያዕቆብ እና ከጴጥሮስ ውጪ ሌሎቹ አሳ አጥማጆችም ማለት ነው። እንደው ዝም ብለው እዛ ዳር ቁጭ ብለው ሐሊያምቦ ጫርቁ ካልሆነ ልምድም የላቸው። ግን እኔ ላጠምድ ሄዳለሁ ሲላቸው ጌታ ከሞተና ከተነሳ በኋላ ግራ ገብቷቸዋል። ሐዋርያት ወዴት እንደሚሄዱ ግራ ገብቷቸው ወደ ገሊላ ቀድማቸዋለሁ ስለተባለው ነው እዛ የመጡት እና እኛም ካንተ ጋር እንመጣለን አሉት።
ወጥተውም ወደ ታንኳይቱ በዚያች ሌሊት ምንም ማለት ነው። እንግዲህ ክርስቶስ ስለ አሳ ማጥመድ ብቻ አይደለም የተናገረው። የቀረውን ላንብብላችሁና ይህን ተርጉመን እናበቃለን። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በነጋም ጊዜ ኢየሱስ በባህር ዳር ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁ። አሳ ሲያጠምዱ አደሩ። አንድም አሳ ምን አልያዙም። ከ3 ዓመት በኋላ ማለት ነው። ኢየሱስም ልጆች ሆይ አንዳች የሚበላላችሁን አላቸው። ኢየሱስም አንዳች የሚበላላችሁን አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት ታገኛላችሁ አላቸው። ስለዚህ ጣሉት። በዚያን ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው። ኢየሱስ ይወደው የነበረው ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው። ስለዚህ ስምዖን ጴጥሮስም ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ። ሌሎቹ ደቀ መዛሙርቱ ግን ከምድር 200 ክንድ ያህል እንጂ እጅግ አልራቁም ነበርና አሳ የሞላውን መረብ እየሳቡ በጀልባ መጡ። ወደ ምድርም በወጡ ጊዜ ፍምና አሳ በላዩ ተቀምጦ እንጀራ አዩ። ኢየሱስም አሁን ካጠመዳችሁት አሳ አምጡ አላቸው። ስምዖን ጴጥሮስም ወደ ጀልባይቱ ገብቶ 153 ታላላቅ አሶች ሞልቶ የነበረውን መረብ ወደ ምድር ጎተተው። ይህን ያህል ብዙ ሲሆን መረቡ አልተቀደደም። መረቡ ምን አልተቀደደም። ኢየሱስም ኑ ምሳ ብሉ አላቸው። ከደቀ መዛሙርቱም አንድስ እንኳ አንተ ማነህ ብሎ ሊመረምረው የደፈረ አልነበረም፣ ጌታ መሆኑን አውቀው ነበርና። ኢየሱስም መጣና እንጀራ አንስቶ ሰጣቸው፣ እንዲሁም አሳውን። ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥ ይህ 3ኛው ጊዜ ነበር ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ከ3 ዓመት በኋላ ድጋሚ በገሊላ ባህር አሳ ሲያጠምዱ ምን አላቸው? አገኛቸው ክርስቶስ። አሁንም ክርስቶስ እየነገረን ያለው ስለ አሳ ማጥመድ ከመሰለን የዋሆች ነው። የቅድሟ አሳ ማጥመጃ ባህር ዓለም ነች ብለናል አይደል? መረቧ ማን ነች? ወንጌል ነው አይደል? ታንኳይቱ ቤተክርስቲያን ነች። አሳ አጥማጆቹ ካህናት፣ አገልጋዮች ናቸው። ያን ጊዜ ያጠመዱት ወደ ምኑ ነበረ? ወደ ጥልቁ ነበረ። ስንት አሳ ያዙ? እጅግ ብዙ አሳ። መረቡ ምን ሆነ? ተቀደደ። ያሁኑ ግን አልተቀደደም። መረቡ አልተቀደደም። የተያዙት አሳዎች 153 ነበሩ። መረቡን ደግሞ የጣሉት ወደ ከታንኳይቱ በስተምድር በስተቀኝ ነው። ክርስቶስ ሊለን የፈለገው ሌላ ነገር አለ። እንግዲህ የሚገርማችሁ ይህ ቃል አሁን የምናነበው የወንጌል ክፍል የተጻፈው በዮሐንስ ወንጌል ምዕራፍ 21 ላይ ነው። የዮሐንስ ወንጌል አጠቃላይ 21 ምዕራፍ አለው፣ የመጨረሻው ምዕራፍ ማለት ነው። ግን አንዳንድ ጸሐፊዎች እንደውም ዮሐንስ አልጻፈውም ብለው የሚከራከሩ ሰዎች አሉ። ለምንድን ነው የሚያሰኛቸው? ምዕራፍ 20 ሲያልቅ ዮሐንስ ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ፣ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ብሎ ዘግቶታል። ለምንድን ነው ድጋሜ የከፈተው? ስለዚህ የጻፈው ዮሐንስ ሳይሆን ደቀ መዛሙርቱ ነው የሚሉ ሰዎች አሉ። ግን ይህ በእኛ ቤተክርስቲያን ትርጓሜ ቤት እንደዚህ የሚባል ትምህርት የለም። በዚያ ላይ ዮሐንስ ምዕራፍ 21 ከቁጥር 24 ላይ ይህን የመሰከረ ይህን ጽፎ ያለ ይህ ደቀ መዝሙር ነው ብሎ እኔ ነኝ የጻፍኩት ብሎ ጨርሶ ነው ሄደው። ከኔ ጋር ናቸው? ስለዚህ የጻፈው ማን ነው ማለት ነው? ራሱ ዮሐንስ ነው። ግን ታዲያ ዮሐንስ ለምን ዘጋውና ለምን ከፈተው? ወንጌሉን ተሰናብቶ ጨርሶ ለምን ከፈተው ሲባል 21ኛው ምዕራፍ ውስጥ ያለው ታሪክ የሚያሳየን ክርስቶስ ምድር ላይ ያደረገውን አይደለም። ከትንሣኤ በኋላ ዳግም ለፍርድ ሲመጣ ምን እንደሚያደርግ እዚህ ውስጥ አስቀምጦልናል። ስለዚህ ታሪኩ ስለ መጪው ዓለም ነው፣ ስለ አዲሲቱ ሰማይ፣ ስለ አዲሲቱ ምድር ተስፋ ስለምናደርጋት ስለ መንግሥተ ሰማያት። ስለዚህ ሙሉ ታሪኩን አሁን በዛ አይን ስናየው ሌላ ትርጉም ይሰጣናል። ሐዋርያት ሰው አጥማጅ ትሆናላችሁ ተብለው ተመደቡ። በምድር ላይ ሰው አጥማጆች ሆኑ፣ አስተማሩ፣ ዞረው። ጴጥሮስ አሳ ላጥምድ እሄዳለሁ ሲል ምን መለሱለት? እኛም ካንተ ጋር። ከኔ ጋር ናችሁ? እኛም ካንተ ጋር የሚሉ አገልጋዮችን ይስጠን እግዚአብሔር። አንዱ ሊያገለግል ሲሄድ እኔም ካንተ ጋር ምን እላለሁ? እሄዳለሁ የሚል ያስፈልጋል። መተባበር ያስፈልጋል። ስለዚህ እየተወራ ያለው ስለ መንግሥተ ሰማያት ነው። ከትንሣኤ በኋላ ክርስቶስ ዳግም ሊፈርድ ሲመጣ እንዴት ነው የሚሆነው? እቺ መረብ ቤተክርስቲያን አሁን ያለችው መረብ ወደ ጥልቁ ተጥላ ያልሰበሰበችው አሳ የለም። ተቀዳ መከራ አየች ብለናል አይደል? በኋላ እንዴት ነው የሚሆነው? ክርስቶስ አስቀምጦልናል። ሌሊቱን ሙሉ አንድም አሳ አላጠመዱም።
በነጋም ጊዜ ኢየሱስ በባህር ዳር ቆመ ይላል። ምጽአቱን ነው የሚያሳየው። ዳግም ሊፈርድ መምጣቱን ነው የሚያሳየው። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። ለምን? ክርስቶስ ዳግም ሊፈርድ ሲመጣ በግርማ መለኮት በክበበ ትስብእት ሆኖ ነው የሚመጣው። አሁን በምድር እንደተመላለሰው ሆኖ አይደለም የሚመጣው። ስለዚህ አላወቁትም። ከክብሩ የተነሳ ከግርማው የተነሳ አላወቁትም። ኢየሱስም ልጆች ሆይ አንዳች የሚበላላችሁ ብሎ ጠየቃቸው። ይህ በዕለተ ምጽአት እንሰማዋለን። የሚበላላችሁ የሚለውን ቃል ብራብ ብጠማ አጠጥታችሁኛል ብሎ ይጠይቃል። ጻድቃን ምን ይሉታል? ጌታ ሆይ የት አግኝተን አበላን፣ የት አግኝተን አጠጣን፣ አላበላንህም ይሉታል። እዚህም ጋር ተጽፏል። ልጆች ሆይ አንዳች የሚበላላችሁ አላቸው። ክርስቶስ የሚበላ ያላችሁ ብሎ ለሐዋርያት የሚጠይቀው ምግብ አይደለም። ክርስቶስ ሌላ ምግብ አለው። ምንድነው ምግቡ? ዮሐንስ ወንጌል ምዕራፍ 4 ላይ ሄዱና አንብቡ። ሳምራዊቷን ሴት ካስተማረ በኋላ የሚበላ ምግብ አምጥተው ሊሰጡት ሲሉ አልበላም አላቸው። ሌላ ምግብ የበላ መስሏቸው ነበረ ይላል። ክርስቶስ ግን ምግብ አልበላም፣ የላከኝን ፈቃድ አደርግ ዘንድ እሱ ምግቤ ነው መጠጤ ነው አለ። ክርስቶስ ምግብ መጠጥ ብሎ የሚጠላው የአባቱንና የእሱን የመንፈስ ቅዱስን ፈቃድ ምን ሲል ነው? ሲፈጽም፣ ሰዎች ሲድኑ ነው። ፈቃዱን ሲፈጽም ነው። ፈቃዱ ምንድነው ካላችሁ ደግሞ ቅዱስ ጳውሎስ ተናግሯል። ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ። ይሄ የእግዚአብሔር ምግቡ ነው። በላው ጠጣው የሚለው እግዚአብሔር መቼ መሰላችሁ? ኃጢአተኛ ሲመለስ፣ እንባውን ሲያፈስ፣ ንስሐ ሲገባ ይሄን ምግብ ይለዋል፣ መጠጥ ይለዋል። አንዳች የሚበላላችሁ የሚለው ጥያቄ ለሐዋርያቱና ለቤተ ክርስቲያን አገልጋዮች ማለት ይሄ ነው። የሚበላላችሁ ማለት የተመለሰ ነፍስ አለ፣ ያጠመዳችሁት ዓሣ አላችሁ እንደማለት ነው። ሐዋርያቱ ምን አሉት? የለንም ብለው መለሱለት። አረ የለንም ሲሉ አልነበረ ጻድቃን? አብልታችሁኛል ሲላቸው ምን አላለህም ብለው። እየሰማችሁ ነው? አዎ። ትንሽ ጠጠር ሲል ደግሞ ስሙ ውስጥ ይበደም እና የሚበላላችሁ ሲላቸው የለንም አሉት። ልክ በጻድቃን ልማድ ማለት ነው። የለንም አላጠመድንም ዓሣ ሲሉት መረቡን ከታንኳይቱ በስተምን ጣሉታል? በስተቀኝ ጣሉት። በዕለተ ምጽአት ክርስቶስ ሲመጣ የሚያጠምዳቸው ዓሦች በየት የሚቆሙትን ነው? እግዚአብሔር በቀኝ ያቆመንላችሁ። ያኔ በቀኝ የተገኘህ እንደሆን ትጠመዳለህ አይደል? ትገባለህ። ስለዚህ በስተቀኝ ይኸው ጣሉ አለ። እንዴት የለንም ትላላችሁ? ጣሉ እንጂ አላቸው። በስተቀኝ ጣሉ። ከዚያም ከዓሣው ብዛት የተነሳ ሊጎትቱት አቃታቸው። ኢየሱስ ይወደው የነበረው ደቀ መዝሙር ጴጥሮስን ጌታ እኮ ነው ብሎ መለሰለት። ማን እኮ ነው አለ? ማን ነው ያለው? ዮሐንስ። ለምን? ጌታ ያላወቁት በግርማው ነው አይደል? ዮሐንስ ግን ያውቀዋል፣ በግርማውም አይቶታል። በዕለተ ምጽአትም በግርማ መለኮት በክበበ ትስብእት ሲመጣ ዮሐንስን አይነት ቅዱሳን ያውቁታል። ጌታ እኮ ነው አለ። ጴጥሮስም ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ። ሌሎቹ ደቀ መዛሙርት ግን ከምድር 200 ክንድ ያህል እንጂ አራቁም ነበረ። ዓሣ የሞላው መረብ እየሳቡ በጀልባ መጡ ይላል። ምኑን እየሳቡ? ዓሣ የሞላው መረብ ምን እያሉ? በደንብ አስተውሉ። ባለፈው ቅድም ያየነው የሉቃስ ወንጌል ምዕራፍ 5 ላይ ዓሣ አጥምደው ምን ውስጥ ነው የጨመሩት? ምን ውስጥ ነው የከተቱት? ታንኳው ምን እስኪል ደረሰ? አሁን ግን ዓሣውን ወደ ታንኳ አልከተቱትም። ምን እያደረጉ ይዘውት ወጡ? እየጎተቱ። ይሄ ማለት ከምጽአት በኋላ በትንሣኤ ጊዜ ወደ ቤተክርስቲያን መግባት አያስፈልገንም። ወደ መንግስተ ሰማይ ነው የምንገባው። ክርስቶስ ወዳለበት ምድር ነው የምንገባው አይደል? ወደ አዲስ ሰማይ ወደ አዲስ ምድር ነው የምንገባው። ስለዚህ እየጎተቱ ይዘውት መጡ፣ እሱ ወዳለበት ማለት ነው። ሲመጡ በጣም አስገራሚ ነገር አድርጎ ጠበቃቸው ክርስቶስ። ቀረብ ብለው ሲያዩ ወደ ምድር በወጡ ጊዜ ፍም ይላል፣ እሳት፣ የተቀጣጠለ እሳት፣ ዓሣና እንጀራ አስቀምጦ የተጠበሰ ዓሣ። ከኔ ጋር ናችሁ? ምን ፍም አለ፣ የተጠበሰ እና ምን አለ? እንጀራ አድርጎ ጠበቃቸው ክርስቶስ። ኢየሱስም አሁን ካጠመዳችሁት ዓሣ አምጡ አላቸው። አምጡ አላቸው። ስምዖን ጴጥሮስም ሄዶ 153 ዓሣ የነበረውን ይዞ መጣ። መረቡ ብዙ ዓሣ ያለው ሲሆን አልተቀደደም ይላል። ምን አላለም? በዕለተ ምጽአት ቤተክርስቲያን ትቀደዳለች፣ ትታወካለች። ጭቅጭቅ ወደ ሌለባት ቤተክርስቲያን ሁላችንን ያስገባል።